ክቡራትና ክቡራን ተመልካቾቻችን እስከ ፕሮግራማችን ፍጻሜ እንድትቆዩ በድጋሚ ጋበዝናችሁ። አስቀድመን እጅህ ከምን እንላለን። እጅህ ከምን ስንል 1440 እጅህ ከአዲሱ ዓመት እውነት ነው። እጅህ ከአዲሱ ዓመት እንላለን። በሂጅራ የዘመን አቆጣጠር አዲሱ ዓመት ገብቷል። በዚህ ሳምንት ማለት ነው። የያዝነው ሳምንት እንግዲህ በጣም በብዙ ገጾች በብዙ መንገዶች በተለይ ደግሞ ሚንበር ቲቪ በዚህ ዙሪያ ዜና መረጃዎችንም ሲያደርስ ቆይቷል። እንኳን አደረሳችሁ መልእክትም በዋና ስራ አስፈጻሚያችን አዩብ አደም በኩል ተላልፏል። በርካታ እንግዲህ ያው አንድ ሚዲያ ስትሆን እሴትህን ፎከስ ማድረግ አለብህና ይህንን እሴት የማስተዋወቅ ስራ ሰርተናል። ደግሞ በጣም ጥሩ ተጽዕኖም ነበረው ብለን እናስባለን። ሙሐረም አንድ ካለ እንግዲህ ቀናት ተቆጥረዋል። 1448ኛው ዓመት ሂጅራ የመጀመሪያው እሁድ የመወዳ መዝናኛ ፕሮግራማችንን ነው አሁን እየተከታተላችሁ የምትገኙት። ያው የዘመን አቆጣጠራችን ሲነሳ አብሮ የሂጅራ ዘመን አቆጣጠር የተመረጠበት ምክንያት ነው የሚነሳው፣ እንደ ሂጅራ እንደ ትርጉሙ ማለት ነው። ታሪኩም ይነሳል እንትን ነው። ግን አሁን ቀደም ካልካት እሴት መጠበቁ ላይ ሚንበር ቲቪ ግዴታው ነው። ከዛ ምን ቆጥሮ ካላንደር ደግሞ በሂጅሪ ካላንደር ይሆንና በእንደዚህ አይነት አጋጣሚዎች አናውንስ ታደርጋለህ። ኢስላማዊ ተቋም መጅሊስም ልክ እንደዛው ሌሎች ተቋሞችም ዓመተ ምሕረቱ ዓመተ ልደቱ ስለሚመለከታቸው ጊዜውን ይጠቅሳሉ። ግን አንተ ቅድም መግቢያ ጋር ካልከው ሐሳብ ጋር ብናነሳ ጥሩ ነው። ረመዳን የምንቆጥረው በሂጅራ ነው። አረፋንም ልክ እንደዛው ሙስሊም እንደመሆናችን ኖርማል የቀን መቁጠሪያችን ሂጅራ ነው። ግን ልብ አንለው አዲሱን ዓመት ረመዳንና አረፋን ከመቁጠር ውጪ ሌሎቹ ጊዜያቶችን ልብ አንላቸው። የልማድ ጉዳይ ነው። በተለይ በገጠር ሐሪማዎች ያው በሰሞን ከገጠመን ጋር ነው የምን አዲስ ዓመት የምን እንኳን አደረሳችሁ ከሚለው ጋር አንዳንድ ምናምን ሲል ነበርና የራሳችንን እናውቀዋለን። እንደ ኢትዮጵያዊ የምንጠቀመው መደበኛ አቆጣጠራችን ነው። እንደ ሙስሊም የምንጠቀመው የሂጅራ አቆጣጠር ነው። እንደ ዓለም አቀፍ ደግሞ የግሪጎሪያንን አጠቃቀም እንጠቀማለን። ስንጠቀም ግን ያው በእለት ወይ ጉዳይ ከሌለን በቀር ፎከስ ላንሰጠው እንችላለን እንጂ አሁን በሐሪማዎች በመድረሳዎች በመሳጅዶቻችን በኩል አዲሱ ዓመት መግባቱን በደንብ ፎከስ ያስተውሉታል ማለት ነው። እለት በእለት ግን ለማንጠቀመው ብዙም እንትን ላይ ያደርግ እንችላለን፣ ላናስተውሰው እንችላለን። ለማንኛውም ሂጅራ ግን የኛ እሴት ነው። ሷሃቦቹ ተቀምጠው ለቀን አቆጣጠር ስያሜ ምን እንስጥ ብለው በርካታ ማስታወሻ ጉዳዮችን አንስተው በዚህ ብንለው በዛ ብንለው ብለው መጨረሻ የመረጡት የሂጅራ አቆጣጠር ነው። ሂጅራ በጣም ብዙ ትርጉም ያለው ዝም ብሎ ከዘመን መቁጠሪያነት ባለፈ በጣም ብዙ ትርጉም ያለው አቆጣጠር ነው። ምክንያቱም ከመካ ወደ መዲና የተደረገው ስደት ነው ዋና መነሻ ምክንያቱ። ወደ አገራችንም ስደት ተደርጓል፣ ሂጅራ ተደርጓል። ስለዚህ ስደት ደግሞ በጣም ብዙ ዝግጅት ያለው ውስጡ ብዙ መከራ ያለፉበት ከጨለማ ወደ ብርሃን ከበደል ወደ ነፃነት የወጡበት እለት ነው ወይም ደግሞ ክስተት ነው ሂጅራ በራሱ ማለት ነው። የአንድ ሰዓት ወይም የአንድ እለት ጉዳይ አይደለም። ከዚያ በኋላ ብዙ ነገሮች ተቀይረዋል። ከሂጅራው በኋላ ብዙ ነገሮች ተቀይረዋል። ሙስሊሞች ራሳቸውን መከላከል ወደሚችሉበት ሀገር ወደ ሆኑበት አስተዳደር ወደ ቀረጹበት መሳጅዶች ተቋማትን ወደ ገነቡበት ማንነት ያደጉት በሂጅራ ምክንያት ነው። ለዚያ ነው ሂጅራን እንዳቆጣጠር ተመርጦ በየጊዜው እንድናስታውሰው ትውልድን እንድንገነባበት የተሰጠን ትርጉም ያለው ነገር ነውና በሂጅራ ዘመን አቆጣጠር መጠቀማችን ላይ እንበርታ ለማለት እንወዳለን ማለት ነው። አዎ በተለይ ቀደም ያነሳናት አለች የእስልምና እሴት የተሰራበት ቦታ ላይ ነው። ይሄን ታሪክ ስናነሳ የሂጅራ የዘመን አቆጣጠሩን ስናይ የመልእክተኛውን ስደት እናያለን። የሰው ልጅ የህይወት ለውጥ የሰው ልጅ ከአንድ ማንነት ወደ ተሻለ ማንነት መለወጥ አሁን አንተ እንዳነሳው ደግሞ ትልቅ ስርዓት የተገነባበት ጊዜ ነው ሂጅራ ማለት። ሐሳቡም ከዛ የመነጨ ነውና አንድ ሙስሊም በህይወት ውስጥ ለውጥ ማምጣት ሲፈልግ አዲስ ዓመት ጠብቀን አይደለም በእርግጥ የምንለወጠው፣ ግን መቀየር መለወጥ ሲፈልግ እንደዚህ አይነት አጋጣሚዎች የሚፈልግ ከሆነ ለአዲሱ ዓመት አዲስ እቅድ፣ አዲስ ተስፋ፣ አዲስ መበልጸግ የሚያስብ ከሆነ ይሄ ከምሳሌዎች ሁሉ በጣም የተሻለው ምሳሌ ነው። ምክንያቱም ካልተሻልንበት አዘግት ወደ ተሻለ ማንነት መጓዝ ነው የሚል ሐሳብም ያለው ነው ሂጅራና እንደ ቀላል የሚታይ ነገር አይደለም። ለማንኛውም መግቢያችን ላይ እንዳልነው
እንኳን ለ1448ኛው ዓመተ ሂጅራ በሰላም አደረሳችሁ ማለት ነው። ይህንን በማስመልከት ደግሞ ሁለተኛው መረጃችን ካዕባ አሮጌውን ጥሎ አዲሱን የኪስዋ ልብስ ለብሷል። አዲሱን ደግሞ ሲለብስ ደግሞ በአዲሱ ዓመት በሙሐረም 1 ነው የተከናወነው። በያዝነው ሳምንት ነው የተከናወነው። ሙሐረም 1 ላይ ምሽቱ ላይ ማለት ነው የሌሊቱ ክፍለ ጊዜ ላይ ነው የተከናወነው። እንደሚታወቀው ኪስዋ የካዕባ ልብስ ማለት ነው። በጣም በዘመናት ውስጥ ብዙ ነገስታት እየሰሩ በስጦታ መልክ የሚያስረክቡት ነው። የሳዑዲ ውስጥ አልነበረም የሚመረተው፣ ከግብጽ ካይሮ ነበር እየተመረተ የሚመጣው። ዳርል ኪስዋ የሚባል ፋብሪካ አለው ራሱን የቻለ። እዛ ተሰርቶ ተመርቶ በና ዑመር ዘመን ሐታ እዛ ነበር ተሰርቶ የሚመጣው። በጊዜ ሂደት ግን ንጉስ አብዱልአዚዝ ከመጡ በኋላ 1927 ላይ የኪስዋን ማምረቻ ፋብሪካ ሳዑዲ ውስጥ ማድረግ አለብን፣ ለምን ከውጭ እናመጣለን በሚል ሳዑዲ ውስጥ አደረጉት። አመት ሙሉ ይወስዳል። ረጅም ጊዜ ነው የሚወስደው። አንድ ሰው 11 ወር አካባቢ ይወስዳል። ይህንን ፕሮሰስ እዛው በፋብሪካቸው በከፍተኛ ባለሙያዎች በጥንቃቄ በራሳቸው ልጆች ነው የሚያስመርቱት። እንደሚነገረው ኪስዋ በአጠቃላይ በእኛ ብር ብናሰላው ከ1 ቢሊዮን ብር በላይ ዋጋ አለው። የአመት በጀቱ ማለት ነው። አንዱ ኪስዋ ልብስ አንዱ ልብስ ነው ዋጋው ከ1 ቢሊዮን ብር በላይ ነው። ያ ሰላም በዶላር ከወሰድነው 6.6 ሚሊዮን ዶላር ዋጋ አለው። በሪያል ከወሰድነው ከ25 ሚሊዮን ሪያል በላይ ዋጋ አለው። ይህ ሲባል ግን እንዲሁ ጥቁር ጨርቅ እንዳይመስለን አይደለም። ላይ ያሉት ጥልፎች ምናምን የመጀመሪያው ዋናው ጉዳይ ራሱ ጨርቁ ሐር ነው። ከ850 ኪሎ በላይ ሐር ነው የሚጠቀሙት። ሐር ነጭ ነው ሲመጣ፣ የሐር ጨርቅ ይመጣል። እሱ በቃ በብዙ ፕሮሰስ ውስጥ አልፎ ከዛ ከለሩ ጥቁር እንዲሆን ተደርጎ ነው ጥቁር ሐር ሆኖ መጨረሻ የሚሰራው ማለት ነው። ይሄ 850 ኪሎ ሐር ይፈልጋል። ሐር በጣም ውድ ነገር ነው። እሱን ያደርጋሉ። ሁለተኛ በወርቅ ነው የሚጻፉት የቁርአን ቃሎቹ የሚጠለፉት ካሊግራፊዎቹ በወርቅ ነው የሚሰሩትና ከ120 ኪሎ ግራም በላይ ወርቅ ይጠቀማሉ ለዚህ ጽሁፍ ማለት ነው። በክር ላይ ሆኖ ምናምን ወርቅ ነው እንዳለ። ከዛ ደግሞ በነጭ የሚጻፉ ደግሞ አሉት እዛው ላይ በብር ወይም በሲልቨር ነው የምንለው፣ በሱ ደግሞ የሚጻፍ አሉት። በብር የሚጻፈው ደግሞ ከ100 ኪሎ በላይ የብር ማዕድን ያስፈልጋል። ይህንን ይጠቀማሉ። ከዛ ባለሙያዎች አሉ። በጣም ብዙ ፕሮሰስ ነው። አመት ሙሉ ሲሰራ ነው የሚቆየው፣ ጊዜ ይፈልጋልና እንዲሁ ዝም ብሎ በቃ ጨርቅ ብቻ አይደለም። በጣም ትልቅ ቫልዩ ያለው ኪስዋ ትልቅ ቫልዩ ያለው ነገር ነው። በኦስማኒዮቹም ዘመን እንደዚሁ እየሰሩ ይቀይሩት ነበር። ከዛ የተቀየረውን ኢስታንቡል ይዘው ይሄዳሉ። ብዙ ጊዜ ከተቀየረ በኋላ ምን ይደረጋል? ይቆራርጥና በስጦታ መልክ ይሰጣል ለብዙ ሰዎች። ወደ ፋብሪካ ይመለስና ወርቁን በብዛት ያነሱታል ይላሉ፣ ግን ዳያነሱትም ይችላሉ። ምክንያቱም አሁን ዩኤን ውስጥ አለ ፍሬም ከጀርባ ላይ ምንድነው ወገቡ ላይ ያለው አለ ወርቃማ ጽሁፍ፣ እሱን በፍሬም አድርገው ለዩኤን ሰጥተዋል። እንደዛ ለትልልቅ ኤምባሲዎች፣ ለአምባሳደሮች፣ ለሀገራት ተወካዮች የንጉሱ ስጦታ በሚል ሀዲያ በሚል ይሰጣሉ። በዛ መልኩ ያደርጉታል። ዋናው ጉዳይ ግን ሙሐረም 1 ላይ የኪስዋ የቅየራ ስነ ስርዓት ይደረጋል። ከዚህ በፊት ዙልሂጃ 9 ላይ ነበር የሚደረገው። ምንድነው አረፋ ላይ ነበር ሐጅ ወቅት ማለት ነው። የዙልሂጃ 9 ላይ ሰዎች ወደ አረፋ ተራራ ሲጓዙ እነሱ የመቀየር ስራ ይሰሩ ነበረ። ያ ለሳዑዲ መንግስት በጣም ብዙ ወታደሮችን ብዙ እንትኖችን ስለሆነ ሙሉ ፉሊ የሁጃጁን ስራ መስራት ትተን እዚህ ላይ ፎከስ እንሆናለን። ከዛ ደግሞ የዓለም ህዝብ ፎከሱ በአረፋ ተራራ ላይ ባሉት አማኞች ላይ እንጂ በዚህ ላይ መሆን የለበትም፣ ምንድነው እድል አያገኝም ይሄኛውንም ለመከታተል፣ ስለዚህ ለብቻው መሆን አለበት ብለው ኦልሞስት 3 ዓመት አካባቢ ሆኖታል። አሁን ሙሐረም 1 ላይ እንዲሆን ወስነው እንግዲህ አዲስ ዓመት መቀበያ አድርገውታል ማለት ነው። በጣም ብዙ ሰዎች ላይቭ ሲከታተሉት ነበር። ቢገርም አጀባ ነበር። በጣም በወታደሮች ታጅቦ ከኢሻ ሰላት በኋላ አካባቢ ነበር የተቀየረው። ስነ ስርዓቱ በጣም ደስ ይል ነበር እና ደግሞ ቅድም ካነሳ ነው ሐሳብም ጋር ምናልባት እንደው ወደ ሙሐረም መምጣቱ ደግሞ እንደውም የተለየ ነገር አለው። ካዕባ አዲስ ልብስ ይቀይራል። ተጨማሪ ነገሩ ደግሞ ያው ካዕባ ወደ 14 ሜትር አካባቢ ነው የሚረዝመው። ቀደም ሲል እንደነገርናቸው ይህን ልብስ ለማዘጋጀት ከዚህ ቀደም ግብጽ ውስጥ እንደነበረው ሁሉ ሳውዲ ውስጥም 11 ወር ይፈጃል ስራውን ለማከናወን ማለት ነው። በተለያየ መልኩ ስፌቱ ላይ ሰዎች
ከየሀገራት የተውጣጡ ሰዎች ስፌቱ ላይ እንዲሳተፉ ደግሞ እድል ይሰጣቸዋል። ምናልባት እኛ ሀገር ሙፍቲ ዑመር ኢድሪስ አላህ ይዘንላቸው እርሳቸውም መሳተፋቸው ሌሎች የሀገራችን ትልቅ ሰዎችን መሳተፋቸውን ሰምተናል እና እንደዚህ አይነት ነገሮች ነበሩ። እስኪ አጀባው ምን እንደሚመስል አንድ ቪዲዮ ተመልክተን ተመልሰን እንገናኛለን። መርሐባ እንግዲህ ኪስዋንም ቀይረናል፣ ዘመንም ቀይረናል። አላህ Subhanahu Wa Ta'ala የተሳካ እንዲያደርግልን ዱዓችን ነው። ከዚያ ደግሞ አለፍ ስንል ወደ ፈለስጢን ነው የምናመራው። ፈለስጢን ውስጥ እንግዲህ እንደምናውቀው በጣም በብዙ መከራ ውስጥ በብዙ ጉዳዮች ውስጥ ነው የሚያልፉት ህዝቦቿ። አንዳንድ መረጃዎችን እንግዲህ በየሳምንቱ እያመጣን ለተመልካቾቻችን እናደርሳለን። ዛሬ እንግዲህ ወደዚህ ስንል ካገኘናቸው ቪዲዮዎች መካከል እንደምናውቀው ቁርአን መጽናኛ ነው ለሙስሊሞች ለአማኞች መጽናኛ ነው። በሐዘነ ጊዜ በተጎዳ ጊዜ በሆነ ጊዜ ሐሳቦች አሉት መልእክቶች አሉት ቀና የሚያደርግ ማለት ነው። ጋዛ ውስጥ ደግሞ ያንን ፎከስ አድርገው አሁንም ዳዕዋ ሰዎች ወደ አላህ እንዲመለሱ ጥሪ የሚያደርጉ በየአካባቢው ድምጽ እንዲሰማ የሚያደርጉ ተጓዦችን የሚያሳይ ቪዲዮ አለ። በፊት እኛ ጋር እዚህም አይቻለሁ። አይ ቲንክ አልፏል። ይሄ ሰው አላህ ይርሐመው በልክ የዙሁር ሰላት ከመድረሱ ከአንድ ሰዓት በፊት ቀደም ብሎ መሀል ገበያ ላይ ይወጣና ወደ ሰላት እያለ እየጮህ ይጣራልና ሰዎች በቃ እንትን ይላሉ። አሁን እዛ ገበያ ቦታ ላይ ትዘናጋለህ፣ ዱንያ ነው ስራ ላይ ምናምን ትሆናለህ። ሞባይልህ ቢጮህም አሰማም። ገበያ መሃል ደግሞ የምትሰግድበት አጋጣሚ እኮ ይኖራል። ግን ያቺን የሰላት ሰዓት ጠብቆ የሚያስታውስ ደግሞ ሰው ትፈልጋለህና ይሄ ቪዲዮ እሱን ነው ያስታወሰኝ። ሰዎች ምናልባት አሁን አንዳንዴ እኮ እዛ ቦታ ላይ ህመም ያደከማቸው አእምሮች አሉ። ግን በእንደዚህ አይነት አጋጣሚ ደግሞ ይበልጥ ወደ አላህ መቃረቡን በደንብ ያስታውሳል። ይሄ አጋጣሚ የሚገርመው አንደኛው ቪዲዮ አካል ጉዳተኛ ነው። አካል ጉዳተኛው መስማት የተሳነው ነው እየዞረ ሰዎች እንዲያዳምጡ ያደርጋል። ሁለቱን ቪዲዮ አንደኛው ደግሞ እንደ መኪና ነገር ነው። ላዩ ላይ ባነርም ተደርጎት እንደ ፕሮጀክት ይዘውት ሰዎችን ወደ አላህ መመለስ ሰላታቸውን ስገዱ እያለ በየቦታው እያስታወሰ ይዞራልና የሁለቱም ቪዲዮን ጋብዛቸዋለን። ከዚያ አያይዘን ደግሞ ሶስተኛ ቪዲዮ በአዲሱን ዓመት መቀበል በማስመልከት በቁድስ ላይ መስጂድ አልአቅሳ ውስጥ ነሽዳ ኢላ ጠለዐ አልበድሩ ዐለይና የሚለውን ነሽዳ ሲሉ የሚያሳይ ቪዲዮም አለን። ሶስቱንም በተከታታይ ጋብዘናቸው ተመልሰን እንገናኛለን። أفكلما جاءكم رسول بما لا تهوى أنفسكم استكبرتم ففريقا كذبتم وفريقا تقتلون بل لعنهم الله فأصبح يقلب كفيه على ما أنفق فيها وهي خاوية على عروشها ويقول يا ليتني لم أشرك بربي أحدا ولم تكن له فئة ينصرونه من ቪዲዮቹን የተከታተልናቸው ይመስሉ ነበር። ስለ አዲሱ ዓመት እያነሳን ነበር። ጋዛ ገባ ብለን ወጣን። ስንወጣ መውጫችን የነበረው የአዲሱ ዓመት ኢስቲቅባል ምን እንደሚመስል በአቅሳ መስጂድ ተመልክተናል። በተለይ እኛ ያው የቀን መቁጠሪያችን በሶስቱም የቀን መቁጠሪያ ነው። በፈረንጆቹ እንዲሁም በሀገራችን በኢትዮጵያ አቆጣጠር እና ደግሞ የሂጅራ ካሌንደር ያው
ሃይማኖታችንም እዛ ውስጥ ስለሆነ በእነዚህ ነው የምንቆጥረው። ፍልስጤማውያን ግን ያው በአንድ ካላንደር ነው የሚቆጥሩት፣ በሂጅራ አቆጣጠር ነው የሚቆጥሩት እና ኦፍ ኮርስ የግሪጎሪያንም ያንንም ይጠቀማሉ። ግን ይህን በተለየ መንፈስ እንደሚቀበሉት ነው ተስፋ የማድርገው። በተለይ የተለየ ስሜት አለው። ቅድም መግቢያችን ላይ እያነሳ ነው ነበር የሂጅራ ካሌንደር የጀመረው በዑመር ዘመን ይመስለኛል። በዛ ዘመን የጀመረው እና መነሻውን ያደረገው ሂጅራ የመልእክተኛው ሰለላሁ ዐለይሂ ወሰለም ከመካ ወደ መዲና የተሰደዱበትን ጊዜ ነው የሚያነሳው። ይሄ ታሪክ በየሂጅራው ቢነበብ በጣም ለሰው ልጆች በጣም አስተማሪ ታሪክ ያለው ነው። በተለይ የሂጅራ ታሪክ ከባልደረቦቻቸው ጋር የነበራቸው እገዛ፣ ከባልደረቦቻቸው ጋር የነበራቸው አብሮነት፣ ለእርሳቸው የከፈሉት መስዋዕትነት፣ እስልምና እዚህ ያለበት ቦታ ላይ እንዲቆም የኛ ቀደምቶች የሆኑትን ነው የሚያሳየውና ያን አንድ መስጂድ ውስጥ ሆነ በተለይ አቅሳ መስጂድ ውስጥ ሆነ ያን መዘከር በጣም ትልቅ ይዛለው ብዬ ነው። በጣም ትልቅ ማንነት ነው፣ ትልቅ ከፍታም ነው። ማንነትን፣ ከፍታን፣ ስብዕናን ካነሳን ደግሞ ወደ ሳዑዲ እንጓዛለን። በሳዑዲ ምድር ደግሞ ከሰሞኑ የተሰማው መረጃ በጣም ብዙዎችን መነጋገሪያ ሆኗል፣ በተለይ ሶሻል ሚዲያ ላይ። ኦፍ ኮርስ ጉዳዩ በጣም የሚገርም ነው። ማለት እንዲህ አይነት ኸበር ስትሰማ ዛሬም ሰዎች አሉ፣ ዛሬም ልብ አለ፣ ዛሬም ጀግንነት አለ፣ ዛሬም ይቅር ባይነት አለ እንድትል የሚያደርግህ ነውና ከዚህ በፊት በተለያየ ጊዜ ሰምተነው እናውቃለን። ይሄኛው ግን የመጀመሪያ ይመስለኛል። እንግዲህ እኛ እንደ መረጃ ስናወራው የመጀመሪያ አሜሪካ አካባቢ ምናምን አንድ ፍርድ ቤት ውስጥ አንድ ጊዜ በተደጋጋሚ የሚሰማ አንድ ጊዜ እዚህ አውርተነዋል። ይሄኛው ግን ማድረግ ስትችል፣ መጉዳት ስትችል፣ የሆነን ሰው መጠየቅ ስትችል፣ መቀበል ስትችል የምታደርገው ነገር፣ ሰዎች ይበድሉሃል፣ በተለያየ አጋጣሚ ዙልም ይደርስብሃል። ምን ታደርጋለህ? ምን ምላሽ ትሰጣለህ? ዋና ጥያቄ ነው። የዛሬው መረጃችን ሳዑዲያዊ ናቸው፣ ልጃቸውን የተገደለባቸው ትልቅ ናቸው፣ በእድሜ የገፉ ናቸው። እንደምታውቀው በሳዑዲ ውስጥ አንድ ሰው የደም ካሳ የሚባል አለ። በጣም ብዙ ሚሊዮን ሪያል ነው የምትከፍለው። ቀላል ጉዳይ አይደለም። በቃ ልጅህ የሆነ ነገር አድርሶ ከመጣ በቃ ያው ካሳውን መክፈል ነው። ከዛ አለበለዚያ ጎሳ ጋር ነው የሚያጋጭህም የሚያገናኝህም ማለት ነው። እና ትልቅ ጉዳይ ነው፣ መብቱም ነው ደግሞ ሰውየው በፈለገው መልኩ መጠየቅ ማለት የተገደለበት ሰው። ይህ ቤተሰብ የተገደለበት ቤተሰብ አለ። ከዛ ደግሞ የገዳይ ቤተሰብ አለ። የገዳይ ቤተሰብ ደግሞ አንዲት እናት ነች፣ ልጇ ገዳይ ነው። እናትየዋ በእድሜዋ ገፋ ብላለች። ምንም የተለየ አቅም የላትም፣ የኢኮኖሚ አቅም ምንም የላትም። እና በዚህ አጋጣሚ ውስጥ በራቸው ተንኳኩቶ የገቡት እንግዶች ግን ለቤቱ ትልቅ ደስታ ይዘው ነው የመጡት። ምን ቢሆኑ ጥሩ ነው? የተገዳዩ አባት ናቸው የመጡት፣ የሟች አባት እና የመጡት ካሳ ለመጠየቅ አይደለም፣ ይቅር ለማለት አውፍ ለማለት ነው የመጡትና በጣም አስደንጋጭ ሞመንት ነው የነበረው። ከእንግዳ ጋር ገብተው ቤት ውስጥ በጣም ነው እያለቀሰች፣ እግራቸው ላይ ሁሉ ትወድቃለች እና አንስተው ግንባሯን ይስሟታል። ከዛ በኋላ አውፍ ብዬሻለሁ ምናምን ካሉ በኋላ ደግሞ ልጆች ቤት እንግዲህ ዘመድ ይመስሉኛል፣ እነሱ ደግሞ በጣም በቃ እየጮሁ ነው የሚመጡት፣ እግሩ ላይ ይወድቃሉ። እና የነበረውን ስሜት የሚያሳይ ቪዲዮ ነው፣ እሱን እንጋብዛቸው። መርሃባ፣ ቪዲዮውን ተከታተለን ተመልሰን እንምጣ። መርሃባ። እንግዲህ እንዲህ አይነት ሰዎች በታሪክ ውስጥ በውስን ሞመንቶች ነው ልታገኛቸው የምትችለው፣ አታገኛቸውም በአብዛኛው። እንግዲህ እድሉን ካገኘህ ማለት መገመት ራሱ ይከብዳልና የዚህ አባት ዋና ጉዳይ ደሞዙን ምንዳውን ከአላህ ጠብቃለሁ፣ አንቺ በህይወት እያለሁኝ አንቺ አትጎጂም፣ በዚህ አትጨነቂም ብለው አውፍታ ስተዋታል። እሷም እንደዚሁ በለቅሶ ነው እንግዲህ ጉዳዩ የተቀበለች። አሁን እርሳቸው ሰውየው አውፍ ያሉበት የራሳቸው የሆነ ምክንያት ይኖራቸዋል። ለህሊና ሰላማቸውም ሊሆን ይችላል። ግን እዚህ ውስጥ ጥያቄ መጠየቅ ይገባል ብዬ አስባለሁ። ነፍስ ያልጠፋበት፣ ሰው ያልሞተበት፣ በጣም ትንሽ የኪስ ገንዘብ የተወሰደበት ወይ ደግሞ በሆነ ሰው ድንገት መበደል የደረሰበት፣ መበደሉ በምላስ ሊሆን ይችላል፣ በአካል ሊሆን ይችላል። ግን በቀላሉ ይቅር በመባል ሊታለፍ የሚችል በቀላሉ ብቻ ሳይሆን እንደው ነገሩን ለማቅለል ሳይሆን ያንተ አውፍ ማለት የጉዳዩን ማቅለል ሳይሆን ያንተን የህሊና ሰላም የሚሰጥበት ቦታ ላይ ስትገኝስ አውፍ ማለት ሲጠበቅበስ። እንደውም ይሄ ቪዲዮ መቋጫችን መሆኑ በጣም ቆንጆ ነው። የአዲሱ ዓመት ይቅር የመባባል ዓመት ነው። ስለዚህ እንደዚህ አይነት ነፍስ መጥፋት ብቻ አይደለም፣ ሌላ የህይወት ጉዳይ ገጥሞን ሰዎችን ይቅር የማለት እድል
ኑሮን ተጠቅመንበታል ወይ? ሰዎችን እንደዚህ ይቅር ብለናል ወይ? በጣም ትክክለኛ ጥያቄ ነው። አላህ ሱብሓነሁ ወተዓላ ቁርአን ላይ በተለያዩ ቦታዎች ብንመለከት አውፍ ማለትን ይቅር ማለትን በተመለከተ በጣም ብዙ የቁርአን አያዎችን እናነሳለን። መብትህ ነው ተበድለህ ከሆነ ይዘህ ማቆየት ትችላለህ፣ ነገር መቀበል ትችላለህ። ግን አላህ ደግሞ የነዚህን አውፍ የሚሉ ሰዎችን ምንዳ ከፍ አድርጎታልና ያንን ምንዳ ለማግኘት ስትፈልግ ነው። ያው መቼም ሁሉም ሰው እኮ የሆነ ነገር አለው አይደል? አውፍ ስላልክ ባዶ ትቀራለህ ማለት አይደለም። ከአላህ ግን የምታገኘው ምንዳ አለ፣ ከፍታ አለ፣ በዛ ቦታ የሚሰጥህ ሽልማት አለና ያንን ስትፈልግ ነው አውፍ የምትለው። ስለዚህ አውፍ እንባባል፣ እንለፍ፣ እንራመድ። አዲስ ዓመት ነው፣ ወደ ከፍታችን እንጓዝ ለማለት እንወዳለን። መወዳ መዝናኛችን ነው እየተከታተላችሁ ያላችሁት። እጅግ ከምን ቆይታችን ይህንን ይመስላል። ቀዳሚ ፕሮግራማችንን ተከታትላችሁ ተመልሰን እንገናኝ። በድጋሚ እንኳን አደረሳችሁ ብለናል። 1448ኛው ዓመተ ሂጅራ የከፍታ ይሁንልን። ፕሮግራሙን ተከታተን ተመልሰን እንገናኝ። መልካም ጊዜ ይሁንላችሁ።